ሌቦቹም ሰርቀው ለጊዜው ሳይያዙ ተሰወሩ። ሕዝቡም ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቅጣጫ ወደ ቤተ ክርስቲያኑ እየተመመ መሳሪያ ያለው መሳሪያውን ይዞ፣ ገጀራ ያለው ገጀራውን ይዞ፣ በእጁ የሚገኘውን ሁሉ ይዞ ሴት ወንድ ሳይል ወደ ቃጨና ኢየሱስ ደብረ ቤቴል ቤተ ክርስቲያን ተመመ። ግን ሌባው አልተገኘ፣ ሌቦች አልተገኙ። ከዛ በኋላ ምን ሆነ? የሚጠረጠረው ሁሉ ታሰረ። ይሰርቃል ተብሎ የሚገመተው ሁሉ ተያዘ፣ እየተደበደበ ታሰረ። ግን የዚህ ሌባ ሰንሰለት ግን ከላይ እስከታች አቅም ያላቸው የፈረጠሙ እጆች ስላሉበት በወቅቱ ሌቦች ሊያዙ አልቻሉም ነበር እና እንዲህም እንደዛም እያለ ቀኑ ነጎደ። በወሬ ደረጃ እከሌ ነው የሚል ወሬ እየተወራ አንዱን እየቀባው አንዱን እየተቸው እያማው ቀጠለ። ግን ማህበረ ካህናቱ ምን አደረገ ብትሉኝ፣ የጠፋው ዕቃ የኛ ዕቃ። ስለዚህ ማድረግ ያለብን ሱባኤ መያዝ አለብን፣ መጸለይ አለብን፣ ወደ እግዚአብሔር መጮህ አለብን ብለው ክቡር ዳዊታቸውን አንስተው መቋሚያቸውን አንስተው ዳዊት እየተደገመ ይሄን የሰረቀ ይሄን የዘረፈ ያጋልጠው እያሉ በዳዊታቸው ጸሎታቸውን ጀመሩ። በዚህ መሃል ላይ ከጸሎቱ መሃል ላይ ሲጠረጠር የነበረው ቄስ ወዳው ታመመ፣ ተያዘ፣ ወደ ቤቱም ገባ። በሐሰት በድፍረት ስለማለ አልዋለም፣ አላደረም፣ ሞተ። አሁንም ቀጠለ ታምራቱ። ወገዳ ከተማ ላይ የሚማሩ የቆሎ ተማሪዎች፣ የቅኔ ተማሪዎች መሃል አንድ ወንበዴ ቆሎ ተማሪ መስሎ በትምህርት ቤቱ እየተማረ ግን የስናዳን ወረዳን ቅርሳ ቅርስ የሚያጣራ የሚቀበል የሚያቀባብል አንድ ሌባ ተጠርጣሪ ተያዘ። የከተማው ፖሊስን ወደ እስር ቤት ወረወረው። የማጣራት ስራ በሱ ላይ ተካሄደ። ሲካሄድ አንድ ፍንጭ ከዚህ የቆሎ ተማሪ ላይ ተገኘ። ያ የቃጨና ኢየሱስ ንብረት የት እንደሚገኝም ጥቆማ ሰጠ። ወደ ሶስቻም አካባቢ አንድ ፈንዲቃ የምትባል አንድ ትንሽዬ ከተማ ነበረች። እዛ አካባቢ እነዛ ሌቦች የማይጠረጠር ከገበሬ አካባቢ ወስደው መሬት ላይ ቆፍረው የደበቁት 5 መስቀል እና 1 መስቀል ደግሞ የሌላ ደብር ያልታወቀ ደብር መስቀል እዛ አካባቢ ተቀብሮ ነበረ። እናም ይሄ ቆሎ ተማሪ የከተማውን ፖሊሶች ይዞ ከዚህ ቦታ አለ ብሎ ከሚጠቀምበት ቦታ ተነስቶ ሄደ። በነገራችን ላይ ሌቦች ይህን መስቀል ለመሸጥ አዲስ አበባ ድረስ ኔትወርክ ዘርግተው መስቀሉ ወርቅ ነው፣ ወርቅ አይደለም፣ ብር ነው፣ ብር አይደለም፣ ነሐስ ነው፣ ነሐስ አይደለም የሚሉበት ማረጋገጫ ከ5ቱ መስቀል ጫፉን ቆርጠው ወደ 100,000 ብር በላይ ያላነሰ ነገር ቀብድ ተቀብለው እሱን ለማረጋገጥ ቆርጠው ወደ አዲስ አበባ ልከዋል። ለወርቅ ቤቶች ሊሆን ይችላል እንግዲህ። ከዛ በኋላ ግን ያ ተማሪ ይዟቸው የሄዱ ፖሊሶች አንኳኩ። በሲቪል ሆነው አንኳኩ። ከየት ነው አላቸው። እኛማ ተጠቁመን መስቀል ልንገዛ የመጣን ሰዎች ነን፣ ክፈቱልን፣ ከቃጨና ኢየሱስ አካባቢ ነን የመጣን ይላሉ። እውነትም መስቀሉን የሚገዛ ተገኝቷል ብሎ ያ ሰው በሩን ከፍቶ መስቀሉ የተቀበረበትን አሳይቶ ለመሸጥ ለመስማማት ሲሞክር የሕግ አካላት ናቸውና ቀብ አድርገው ያሱት። ከዛ አቶ ለጋ የሌባ ተቀባይ ሲገረፍ
ሲለጠለጥ ልኩን ሲሰጡት የተቀበረበትን ቦታ አሳየ። ቢገርማችሁ ምን ውስጥ የተቀበረ ይመስላችኋል? ይሄ ከፍቶች እበት የሚጥሉት አዛባ አለ። ያ ተጠፍጥፎ ኩበት ይሆናል እና የኩበት ክምር አለ። ከዛ ውስጥ ተቆፍሮ ከዛ ከኩበቱ ውስጥ የቤተ ክርስቲያን ንዋያተ ቅድሳት ተቀብረው ኩበቱ ተነስቶ ቁፈራው ተጀመረ። ሲወጣ 5 መስቀል ነበር የቃጭና ደብረ ቤቴል ኢየሱስ መስቀል የጠፋው 6 መስቀል ተገኘ። ከዛ በኋላ ሌባው እየተገረፈ በፖሊስ መኪና ተጭኖ ወደ ስማዳ ወረዳ ከተማ ወገዳ ከተማ ሌባ ተይዞ ሲመጣ መስቀሉ ተገኘ የሚል ተነገረ በህዝቡ። ከዛ ጨለማ ነው 10 ሰዓት ከሌሊቱ 10 ሰዓት ይሆናል። ተገኘ ሲባል ገበሬው የአካባቢው ገበሬ መሳሪያውን እየተኮሰ እልል እያለ ጭና ኢየሱስ ህዝብም በዛ አካባቢ ያሉ የአንጎት ማርያም ደብረ ገነት የጅብዬ ኪዳነ ምሕረት የወገዳ ጊዮርጊስ በአካባቢው የሰርጋይት ልደታ በአካባቢው ያሉ ህዝበ ክርስቲያኖች በሙሉ ወደ ከተማው ተመሙ። የቃጭና ኢየሱስ ቅርሳቅስ መስቀል ተገኘ ተብሎ ሄደ። ህዝቡ በጣም በነቂስ ወጥቶ ተሰበሰበ። ፖሊሶቹም የተሰረቀውን መስቀል ትልቅ ፓውዛ መብራት አብርተው በከተማው የእናንተ መስቀል የቱ ነው ሲላቸው ምዕመኑ ቄሶችን እኮ አይደለም፣ ቄሶቹማ እያንዳንዱ ካህናቱ ተደበቀ እና በዚህ መሃል ላይ ግን የደብሩ አለቃ እስከዛን ሰዓት ድረስ ግን ከሌቦች ጋር ግንኙነት አለ ተብሎ አልተጠረጠረም ነበር። አብሮ ሌቦችን ያዳፋ ነበር፣ አብሮ ያሳድር ነበር፣ አብሮ ይማታ ነበር፣ ያዘው ፍለጠው ቁረጠው ይል ነበር። ከዛ በኋላ መስቀሉን ይሄ ነው የእናንተ መስቀል ሲላቸው ፖሊሱ አዎ ይሄ ነው የእናንተ መስቀል አይደለም፣ ይሄ ነው የእናንተ መስቀል የኛ ነው፣ ንብረታችንን እናውቃለን። አየህ ተመልከመን እኮ 5ቱ መስቀል ወጥቶ በዛ ፓውዛ ላይ ሲያሳያቸው ፖሊሱ የነሱ መስቀል መሆኑን ሳይደብቁ ሳይዋሹ የደብራቸውን የደብረ ቤቴል ቃጭና ኢየሱስ መስቀል መሆኑን ምዕመናኑ የአካባቢው ምዕመናን መሰከረላቸዋለሁ።